የተለያዩ ሀገራት መሪዎች ወደ ኢትዮጵያ ሲመጡና በሀገሪቱ ትልልቅ ሁነቶች ሲኖሩ የሚደረጉ የተለያዩ የመልቲሚዲያ የኪነ ጥበብ ስራዎችን ተመልክታችሁ ታውቃላችሁ? तू ही जिंदगी है तू ही मेरी मोहब्बत है እነዚህ የኪነ ጥበብ ስራዎች ቲያትርን፣ ዳንስን፣ ሰርከስን ባንድ ያካተቱና የሀገራቱ መሪዎች የሚመጡባቸውን ሀገራት ባህል ደግሞ በብዙ የሚወክሉ እንዲሁም ደግሞ የሚያንጸባርቁ የኪነ ጥበብ ስራዎች ናቸው። ዛሬ መቆያ ልናደርገው ወደናል። ይሄንን ጉዳይ አብራችሁን ቆዩ። መልቲሚዲያ ስራዎች ከጥበብ አንፃር በአሁኑ ጊዜ በዘመናዊው የጥበብ ዓለም በተለይ በትልልቅ ሁነቶች ላይ ትልልቅ ስፍራ ይሰጣቸዋል። መልቲሚዲያ የምንለው ሙዚቃን፣ ዳንስን፣ ፊልምን፣ ሰርከስን፣ ተውኔትን የመሳሰሉት ሁሉ አቀናጅቶ የሚሰራ ነው። ከጥቂት ዓመታት ወዲህ በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የማንኛውም ትልልቅ ጉባኤ፣ ትልልቅ ሀገራዊ ሁነት፣ ትልልቅ ሀገራዊ መድረክ ከዛም አልፎ ደግሞ ትልልቅ መሪዎች፣ ትልልቅ ሰብዕናዎች ኢትዮጵያ ውስጥ በሚመጡበት ጊዜ ሁሉ ጥበብ በዚህ መሃል ኢትዮጵያን እንድትገልጥ ትልቅ እድል አመቻችተውላታል። ራሳቸው የሚጋብዟቸው ከመሪዎች ጋር በሚያደርጓቸው የኦፊሴላዊ የሆኑ የራት ግብዣዎች ላይ ምግባችንን፣ ሙያችንን፣ ጣዕማችንን፣ እንግዳ ተቀባይነታችንን የመሳሰለውን ከማቅረብ በተጨማሪና ባሻገር ጥበብ ደግሞ የኢትዮጵያ ሕዝቦች ይሄን ይመስላሉ፣ እንዲህ አይነት ውብ ነገር አላቸው፣ ሙዚቃቸው ይሄን ይመስላል፣ ውዝዋዜያቸው ይሄን ይመስላል፣ ዜማዎቻቸው እንዲህ ያሉ ናቸው፣ ጥበብ ያላቸው ልጆች አሏቸው። ለምሳሌ ሰርከስ ጥበብ አይነት ደረጃውን በጠበቀ ሁኔታ የሚቀርብባቸው መድረኮች እየተሰሩ መጥተዋል። እንግዲህ ከ2010 ጀምሮ የነበሩ የታላላቅ የሀገራት መሪዎች አቀባበል ፕሮግራሞች አብዛኛዎቹን አርቲስቲክ ፕሮግራሞቹን የማሰናዳት ስራ ሰርቻለሁ። የ2014ቱ የመንግስት ምስረታ ፕሮግራም መስቀል አደባባይ ላይ የተከናወነው እሱም ላይ እንደዚሁ በጣም ትልቅ ተሳትፎ ነበረኝ። በተለይ የሚውዚክ ሴክሽኑን እና የፓሬድ የነበረውን የካልቸራል ሾው ፕሮግራም እሱን አሰናድቻለሁ። ከዛ በኋላ ደግሞ የሀገራት መሪዎች በተለይ የሲንጋፖር፣ የማሌዥያ የግሪን ሌጋሲ ፕሮግራም እነዚህ ፕሮግራሞች በሚሰሩበትም ጊዜ እንደዚሁ በአቅራቢያው የኔን ኮንትሪቢዩሽን የሚጠይቁ ጉዳዮች ሲያጋጥሙ አብሬ ተሳትፎ አድርጌያለሁ። የሚመጣው እንግዳ ከየት ሀገር ነው? አገሪቷ ምን ነገር አላት? ምን ነገር ቢያዳምጡ ጥሩ ይሆናል? ምን ነገር ቢያዩ ሪስፔክት እንደተሰጣቸው ይሰማቸዋል? ኢትስ ዌልካም ነው። በቃ ኢትዮጵያ ውስጥ ሲመጡ የኛን ካልቸር እናሳያቸዋለን፣ የነሱንም ደግሞ እናሳያቸዋለን። አቅም አለን፣ ታለንት አለን። ያንን ማሳየት ነው እንግዲህ የኛ ስራ። እንግዲህ ባለፉት ጊዜያቶች ከአፍሪካ ህብረት ጨምሮ ላይክ የማሌዥያ፣ የሲንጋፖር መሪዎች የህንዱም በተለይ የህንዱ በጣም ሶሻል ሚዲያ ከቨር ያደረገው ፕሮግራም ነበረ። በጣም ደስተኛ ነበሩ። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በመጡበት ጊዜና ኦፊሴላዊ የራት ግብዣ በነበረበት ጊዜ የሀገራቸውን የኦፔራ ሙዚቃ የኛ ሀገር ድምፃዊት ሃና ግርማ እንድትጫወት አድርገን የተጫወተችበት ደረጃና ልክ ጠቅላይ ሚኒስትሯ ኢትዮጵያን የማይረሱበት የስሜት ትዝታ፣ የጥበብ ትዝታ ይዘውበት መሄዳቸውን ተናግረዋል። በቅርቡ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በመጡበት ጊዜ እንደዚሁ የህንድ በጣም የታወቀ ዜማ የኛው ድምፃውያን አቅርበው እንደዚሁ በጣም አስደናቂ ምላሽ ነበራቸው። ይሄ
የየሀገራቱን ዜማ ታዋቂ ዜማዎች፣ ሙዚቃዎች፣ የዳንስ ሁኔታዎች፣ የባህል አገላለጾችን እኛ ስናቀርብ ኢትዮጵያ ለእንግዶቿ ያላትን ክብር፣ ለሰው ልጅ ያላትን ክብር፣ ለወዳጅነት ያላትን ቦታ ልክ ዲፕሎማሲ ላይ የኛ ዲፕሎማቶች አምባሳደሮች እንደሚሰሩት የጥበብ ሰዎቻችን ደግሞ ልክ የዛኑ ያህል አምባሳደር ሆነው የጥበብ ዲፕሎማት ሆነው ይሄንን ስራ ሰርተዋል ማለት ነው። कुछ कुछ होता है क्या करो कुछ कुछ होता है ይሄ እንግዲህ ዲፕሎማሲ ነው። አንድ ሀገር መሪ ሲመጣ ስጦታ ይሰጣል፣ ቪዚት እንዲያደርግ ይደረጋል። ይሄ ደግሞ የላይፍ ሾው ኤክስፒሪየንስ ነው፣ የማይደገም ማለት ነው። በፊልም የምታየው ነገር በቲቪ የምታየው ነገር አይደለም። ላይቭ ለዛ ሰው ክብር ተብሎ የተሰራ የክብር ዲነርና የክብር ትርኢት ነው። ስለ ስጦታ ነው እሱም ጭምር እና ያ ኢምፓክት ይፈጥራል ብዬ አስባለሁ የራሴ ያዘን አርቲስት። ፕላስ ደግሞ መሪዎቻችን በሚነጋገሩበት ሰዓት ከጀርባ ሆነን የነሱን ካልቸር የኛን ካልቸር አፕሪሺየት የሚያደርጉ ነገሮችን ስንሰራ ብዙ ነገሩን ስሙዝ ያደርጋል። ስለ ኢትዮጵያ ያላቸው ኢምፕሬሽን ይቀየራል። እኔ የሀገራት መሪዎች ሲመጡ ከሚቀርብላቸው ሙዚቃ ሪኩዌስት አንጻር በጣም ጥንቃቄ ማድረግና ለነሱ የሚሆን ነገር ማቅረብ የማይረሳ ትዝታ ጥሎ ከማለፍ ባሻገር በጣም በፖለቲካል ዲስከሽኑ በዲፕሎማሲው ከተደረገው ነገር በላይ የሀገር ትዝታን በልዩ ሁኔታ እንዲታወስ የማድረግ ከፍተኛ አቅም አለ። የሰው ልጅ ግን ለስሜት መጀመሪያ ተገዢ ነው። እነሱ መሪዎች ቢሆኑ ሰዎች ናቸው እና ቀልባቸውን ለሰጡት ጉዳይ የበለጠ ይማረካሉ ብዬ አስባለሁ። የሙዚቃም አቅም ይሄ ነው። አሁን መንግስት ኢትዮጵያን በትልልቅ ሁነቶች የማስተዋወቅ ዓላማ ከያዘ በኋላ ይሄ እድል ከተከፈተ በኋላ ባልኩሽ የጥበብ መስኮች ውስጥ የሚንቀሳቀሱ ወጣቶች በኢትዮጵያ ውስጥ ያሉት ወጣቶች ያላቸውን እምቅ አቅም የሚያወጡበት ካንዱ ከሌላው ደግሞ አብረው ኮላቦሬት በማድረግ የሚማሩበት ለምሳሌ ዳንሱ ከሙዚቃው ጋራ ሙዚቃው ከተውኔቱ ጋራ ተውኔቱ ከፊልሙ ጋራ እነዚህ ሁሉ ሆነው ለምሳሌ ሰርከስ ደግሞ አብሮ በመግባት ይሄ ሁሉ ደግሞ አንድ ሆሊስቲክ የሆነ ምሉእነት ያለው ታሪክን የሚናገርበት ደረጃ በጣም በጣም ትልቅ ትምህርት ነው። ሰባት ዓመት ይመስለኛል ኮራን አዲስ አበባ ላይ ለማዘጋጀት የኮራ አዘጋጅ ኮሚቴ መጥቶ ነበር እና በዛ ጊዜ እኔም እድሉ ነበረኝ ከነሱ ጋር ለመነጋገር። የምመራው ተቋም ቱሪዝም ስለነበረ የቱሪዝም ድርጅት ስለነበር የኢትዮጵያ ቱሪዝም ድርጅት መጡና እኛንና የኢትዮጵያ አየር መንገድን አነጋገሩ እና ስንነጋገር ትልቁ ጥያቄያቸው የት ጋር እናደርገዋለን? ኢትዮጵያን በጣም እንፈልጋታለን። ኮራ እዚህ መጣ ማለት በጣም ትልቅ ትርጉም ያለው ነገር ነው። የት እናድርገው የሚል ጥያቄ ጠየቁ። እኛ ኮራ አልንና አለን ቦታ በጣም ጥሩ ቦታ አለ ብለን ወስደን ሚሊኒየም አዳራሽን አሳየናቸው። ከዛ ሚሊኒየም አዳራሽ ለኛ ትልቅ ነው በጊዜው። ለካ እነሱ ከሚፈልጉት ሰርቪስ ከሚቀርቡት አርትስ ከፕሮቶኮል አቀማመጥ ከእንደዚህ አይነት ሁኔታ አንፃር ለካ የለንም አዳራሽ እና ይሄኛው አይሆንም፣ ሌላ እስቲ አማርጡን አሉ። ሌላ ብናስብ ቲያትር ቤት ብቻ ነው ያለ እና ሳይሆን ቀረ እና አዝነው ሌላ ጊዜ እንደዚህ ያለ ሰርቪስ እንዴት እንደሚሰጥ አጣሩና በሱ አይነት መልኩ ኮንቬንሽን ሴንተር ስትሰሩ ጥሩን የዛ ጊዜ ደግሞ መተን
እናገኛቸዋለን ብለው ሄዱ። ከብዙ አመታት በኋላ አዲስ ኮንቬንሽን ሴንተር ተሰራ። እኔ ልክ አዲስ ኮንቬንሽን ሴንተር ሲመረቅ በጣም የቆጨኝ ያ ጥያቄ አሁን ቢሆን ኖሮ ብዬ ነው የቆጨኝ። ለምን እዛ ውስጥ ሁሉን ነገር ማከናወን የሚቻልበት ትልቅ ስፔስ ነው። እንግዲህ አሁን ደግሞ የሚታዩት ከተማ ላይ የተሰሩ አምፊቲያትሮች፣ የስፖርት ኤሪናዎች ሞር ክሬቲቭ ሰዎች እንዲፈጠሩ ያደርጋሉ። ይሄ ትኩረት በማግኘቱ መንግስታችን በሰጠው ትኩረት እና አቅጣጫ በጣም ጥሩ ውጤቶች ይመጣሉ ብለን እናስባለን። በአፍሪካ ህብረት ግን ዴፊኒትሊ ለየት ያለ ነገር ይዘን በጣም ኤክሳይቲንግ የሆነ ከለርፉል የሆነ ነገር ይዘን ነው የምንቀርበው። የተለያዩ ሀገራት መሪዎች ወደ ኢትዮጵያ ሲመጡ እንዲሁም ደግሞ ሀገሪቷ ውስጥ በሚከናወኑ የተለያዩ ሁነቶች ላይ የሚታዩ የመልቲሚዲያ የኪነ ጥበብ ስራዎች በአንድ መልኩ የሀገርን ገጽታ በብዙ የሚገነቡ ናቸው። በሌላ መልኩ ደግሞ ራሱን ኪነ ጥበብን ከማሳደግና አዳጊዎችን ወደፊት ከማውጣት አንጻር የራሱን የሆነ በጎ ሚናን ይጫወታል።